ድሃዋ የተራበችውና የተጠማችው ልጅ የገና ዋዜማ ላይ የምትበላው ነገር ለመፈለግ ስትሞክር ሕይወቷን ሙሉ በሙሉ የሚቀይር አንድ ያልተጠበቀ ነገርን አገኘች። ያገኘችውም በአንድ ሚሊዮነር የጠፋ የኪስ ቦርሳ ውስጥ ያለ የራሷን ፎቶ ነበር። በዚያ ቀዝቃዛና ጸጥታ በሰፈነበት የገና ዋዜማ ምሽት ታሊያ የምትባል የ12 ዓመት ታዳጊ የከተማዋን ባድና ጎዳናዎች ትጓዝ ነበር። ያረጁ ልብሶቿ ከብርዱ ለመከላከል በፍጹም በቂ አልነበሩም። የተንጨባረረ ጸጉሯ ደግሞ በጎዳና ላይ ያለ ሕይወቷን ፍንትው አድርጎ ያሳያል። የድሃዋ ልጅ ሆድ በረሃብ ይጮሃል። ለቀናት ያህል ትክክለኛ ምግብን አላገኘችም። እርምጃዋ ቀርፋፋ፣ የደከመ። ነገር ግን በትንሹ አይኖቿ ውስጥ አንድ አይነት ተስፋ አሁንም ያበራል። ታሊያ በገና ጌጣጌጥ ያጌጡ ቤቶችን አለፈች። ሙሉ ቤተሰቦች በሳቅና ሞቅ ባለ ወሬ በዓሉን እያከበሩ ነው። የልጆች ድምፅ አየሩን ሞላው። ልጅቷ በዚያ መሃል ሆና በገና መብራቶችና ስጦታዎች የተሞላ ዛፍ ስር ስትደርስና ጣፋጭ ምግቦቹን በሞሉ ጠረጴዛ ላይ ስትሆን ምን እንደሚሰማት ታስብ ነበር። ሐሳቦቿ ከምትኖርበት ጨካኝ ሁኔታ ጊዜያዊ መጠጊያ ሆኖላታል። ትንሿ ልጅ ራቧን ለማስታገስ የሚችል ፍርፋሪ ፍለጋ ቆሻሻ ውስጥ ትበረብር ነበር። ነገር ግን ያገኘችው የደረቁ የመቅሰስና የበሰሉ ፍርፋሪዎች ቅሪቶች ልጣጮች ብቻ ነበር። አንዳቸውም ባዶ ሆዷን ለመሙላት አልቻሉም። ወደ ከተማዋ መሃል ስትሄድ ታሊያ በሚያብረቀርቁ መብራቶች የበሩትን የሚያብለጨልጩትን የገና ዛፎች አለፈች። ለአጭር ጊዜ ያህል በዚህ አስማታዊ እይታ ተውጣ የራሷን ሕይወት መራርነቱን ረሳችው። ሆኖም ግን ከወላጆቻቸው ጋር ፎቶ የሚነሱና በገና ዋዜማ የሚደሰቱ ልጆችን ስትመለከት እውነታው በፍጥነት ወደ ራሷ መለሳት። ትንሿ ልጅ የቤተሰብ አባል ለመሆንና የገና ስጦታ ለመቀበል በገናም ለመደሰት እጅግ ትማኝ ነበር። በሄደች ቁጥር የድሃዋ ልጅ የትንሿ ልጅ ሐዘን እየጠነከረ እየባሰ ሄደ። ልጅቷ ክፍት የሆኑ ምግብ ቤቶችንና ሌሎች ድርጅቶችን አለፈች። ሰዎች በብዙ ሳቅ፣ በብዙ ምግብ በዓሉን እያከበሩት ነው። ስታድግ ይህንን ደስታ የማግኘት እድል ይኖራት ይሆን ብላ አሰበች። በራሷ ሐሳቦች፣ ህልሞች ውስጥ ሰጥማለች። ሳታውቀው ወደ አንድ የሀብታም ሰፈር እስክትደርስ ድረስ ጎዳናዎቹን መዞር ቀጠለች። እዛ ያሉት ትላልቅ መኖሪያ ቤቶች በህይወቷ ሙሉ አይታው በማታቀው እጅግ አስደናቂ የገና ጌጣጌጦች አጊጠው ነበር። ሰዓቱ እኩለ ሌሊት ስለደረሰ ጸጥታ ሰፍኗል። ጣፋጭ ምግቦች ሽታም በአየር ላይ ይንሳፈፋሉ። ታሊያም የሩቅ የገና ሙዚቃ በለውሳስ ትሰማ ነበር። እንዲሁም የሩቅ አዋቂ ሰዎች የደመቀ ወሬም ትሰማለች። ከዚያም ለትንሿ ልጅ አንድ ሐሳብ መጣላት። ከነዚህ የቅንጦት መኖሪያ ቤቶች ፊት ለፊት ወዳሉት የቆሻሻ መጣያ ገንዳዎች ተጠጋች። ምናልባት ጣፋጭ ነገር ልታገኝ ትችላለች። ታሊያ ለራሷ ለነሱ ቆሻሻ የሆነው ለኔ የቅንጦት ነገር ሊሆን ይችላል ብላ አሰበች። በቆራጥነት ቆሻሻውን መበርበር ጀመረችና ብዙ አይነት ጣፋጭ ምግቦችን በማግኘቷ ተገረመች። የተረፉ የቱርክ ስጋ፣ ኬክ፣ ፒስና ሌሎች የማታቅባቸው ምግቦች ስታገኝ ልቧ በሐሴት ሞላ። አምላኬ ሆይ በጣም ብዙ ነው፣ ትንሿ ልጅ በአግራሞት ተናገረች። አይኖቿ በደስታ ማብራት ጀመሩ። ለቅጽበት ያህል ብርቅ ቢሆንም ለእርሷ እንደ ልዩ የገና በዓል ስለተሰማት አይኖቿ በእንባ ተሞሉ። ይሁን እንጂ እጣ ፈንታ ለእርሷ የተሻለ ነገር እንዳዘጋጀላት በፍጹም አላወቀችም ነበር። የቆሻሻ መጣያ ገንዳዎቹን ስትበረብር ሕይወቷን ለዘላለም የሚቀይር አንድ ነገርን አገኘች። የኪስ ቦርሳ። ታሊያ የኪስ ቦርሳውን ለጊዜው ወደ ጎን አስቀመጠችው። ምክንያቱም በዛን ጊዜ ረሃቧ ቅድሚያ የሚሰጠው ነገር ነበር። ሀብታም ሰዎች ምን ያህል ምግብ እንደሚያባክኑ ማመን አልቻለችም። አፏ በምግብ ተሞልቶ ለምን እዚህ መጥቼ ምግብ አልፈለኩም ብላ ታስብ ነበር። ዋው እዚህ በየቀኑ መመገብ እችላለሁ እያለች የተረፈውን ኬክ ትመገባለች። ትንሿ ልጅ ከምትችለው በላይ ለረጅም ጊዜ በሚያስደንቅ ሁኔታ አስቸጋሪ ህይወቶችን ኖራለች። በጎዳናዎች ላይ ተወልዳ ያደገች ነበረች። ወላጆች አልነበሯትም። ምን እንደደረሰባቸውም በፍጹም አታውቅም ነበር። እንደ ቤተሰብ የሚንከባከቧት ቤት የሌላቸው ሰዎች ቡድን ተወስዳ ነበር። ሆኖም ከጊዜ በኋላ የዚህ ቡድን አባላት
ደህንነቱ የተጠበቀ መኖሪያ ቦታ ለመፈለግ መበታተን ጀመሩ። ተስማሚ ቦታዎችን ለመፈለግ ሂደት አደን ተብሎ የሚታወቅ ነበር። ነገር ግን አካባቢው ከዚህ ቀደም ስር ከሰደዱ ጋንጎች ወይም ሌቦች ቤት የሌላቸው ሰዎች ጋር ግጭት ስለሚያስከትል እጅግ አደገኛ ነበር። ብዙዎቹ የቡድኑ አባላት አልተመለሱም። ትንሿ ልጅ በቡድኑ ውስጥ ብቸኛዋ ትንሽ ልጅ ስለነበረች በጣም ይጠብቋት፣ ይንከባከቧት ነበር። ቤት ከሌላቸው ሰዎች መካከል አንድ ቀን ለማደን ወጥቶ ችግር ውስጥ ከገባበት ቡድን እያሯሯጡት እየተባረረ መልሶ መጣ። ሁሉም የቡድኑ አባላት በፍጥነት መበታተን ጀመሩ። የመጠቃት ፍራቻ ስለነበረ በተለያየ አቅጣጫ ሁሉም ሸሹ። ታሊያ እንድትሮጥና ወደ ኋላ እንዳትመለስ ቢነግሯትም ነገር ግን ልጅቷ ሁሉንም ነገር አይታ በዚያው ደርቃ ቀረች። ጋንጉ ደረሰ። ያንን ልጅቷ ብቸኛ ቤቷ ብላ የምትጠራው ቦታ ሁሉ ሰባብረው አወደሙት። ቤት የሌላቸውና ቤተሰቧ የሆኑት ሰዎች እያንዳንዳቸው በተቃራኒ አቅጣጫ ሸሹ። ሌሎቹ ደግሞ በሚያሳዝን ሁኔታ ከወንጀለኞቹ ጥቃት እዚያው ማምለጥ አልቻሉም። የጥቃቱ ሰለባ ሆኑ። በፍርሃትና በተስፋ መቁረጥ ውስጥ የነበረችው ልጅ በሙሉ ፍጥነቷ ሮጠችና ብቻዋን ቀረች። በአሁኑ ጊዜ ለዓመታት ያህል በሎስ አንጀለስ ትልቅ ከተማ ጎዳናዎች ላይ ሙሉ በሙሉ ብቻዋን እየኖረች ነው። የቡድኑ አባላት ዳግመኛ የማግኘት እድሏ 0 ነው። ታሊያ ከእውነተኛ ቤተሰቧ ጋር የገና በዓል ማክበር ምን እንደሚመስል አታውቅም። ነገር ግን ምንም እንኳን በችግር መካከል ቢሆንም ቤት የሌላቸው ሰዎች ቡድኑ በእጃቸው ባለው ነገር የገና ዋዜማን ይበልጥ አስደሳች ለማድረግ ሁልጊዜም ይሞክሩ ነበር። ቀለል ያለ የገና እራት አይነት ነገር። ለዚያም ነው ትንሿ ቤት የሌላት ልጅ በዚያ ምግብ በተሞላው ቆሻሻ መጣያ አጠገብ ተንበርክካ ለእርሷ ድግስ በሆነው ምግብ ውስጥ እያለች እንባዋን እያፈሰሰች ጓደኞቿን ያስታወሰችው። ይህን ተወዱት ነበር ብላ አሰበች። ታዲያ በዚህ ቅጽበት ዓለም የዚችን ልጅ ሕይወት ለመቀየር እየተንደረደረ ነበረ። ምግቧን ከጨረሰች በኋላ ልጅቷ ከጥቂት ደቂቃዎች በፊት ያገኘችውን የኪስ ቦርሳ አነሳች። ለራሷ ምናልባት ለጥቂት ቀናት ሊረዳኝ የሚችል ገንዘብ ሊኖር ይችላል ብላ አሰበች። ለቀጣይ ቀናት ህልውናዋን የሚያረጋግጥ ቢያንስ ትንሽ ገንዘብ ለማግኘት ተስፋ አድርጋለች። ይሁን እንጂ በዚያች ትንሽ ነገር ውስጥ ያገኘችው ነገር ሙሉ በሙሉ አስደነገጣት። ምን ሊሆን ይችላል? በምታስበው ነገር ሁሉ እንድትጠራጠር አደረጋት። ያገኘችውም ፎቶ ነበር። ጥሩ ልብስ የለበሰ ሚስቱ ከምትመስል ውብ ሴት አጠገብ የቆመ ሰው፣ የነሱ ፎቶ። ነገር ግን ታሊያን ሙሉ በሙሉ ግራ ያጋባትና ያስደነገጣት ያስፈራትም ነገር እርሷ በፎቶ መካከል እየሳቀች በመሃላቸው ነበረች። ምንድነው? እንዴት ሊሆን ይችላል? ትንሿ ልጅ በሹክሹክታ አጉረመረመች። አንዲት ስኬታማ በጣም ሀብታም ከሚመስል ባልና ሚስት አጠገብ በፎቶ ውስጥ በመካከላቸው ምን ታደርጋለች? ማመን አልቻለችም። ይህች እኔ ነኝ? ልጅቷ ተንበረከከች። እጆቿ ተንቀጠቀጡ። በዚያ ፎቶ ላይ ያለው ራሷን አፍጥጣ ታያለች። ምንም ነገር አልገባትም። እነዚህ ወላጆቼ ናቸው ብላ ግራ በመጋባት ራሷን ጠየቀች። ከሆነስ ለምን አላስታውሳቸውም? በዚያ ጊዜ ትንሿ ዓለሟ ስለተናጋ ብዙ ጥያቄዎቿን ወደ አይምሮ መጡባት። ይህ በእንዲህ እንዳለ በተመሳሳይ አካባቢ ከሞላ ጎደል አንድ ቤተሰብ የገና እራታቸውን ለመጀመር ዝግጅት ላይ ነበሩ። እነርሱም በፋርማቲኩላር ንግድ ላይ እጅግ በጣም ኃይለኛ የሆኑ አሊስታርስ ቤተሰብ ነበሩ። የታዋቂው አሊስታር ፋርማቲኩላር ባለቤቶች ነበሩ። አይረሊዮን አሊስታር ሚሊዮነር ነጋዴ ሲሆን ሀብቱን ከተለያዩ መድኃኒት ምርቶች ጋር በቀጥታ እየተያያዘ ነበር። ከነዚህም መካከል ሊያና የተባለ ታዋቂ የህመም ማስታገሻ ይገኝበታል። ቤተሰቡ ከሰውየው ካሚል ሚስቱና ዞይ ከተባለች የ12 ዓመት ሴት ልጃቸው የተዋቀረ ነበር። በዚያም ሰፈር ውስጥ በሚገኝ ግርማ ሞገስ ባለው መኖሪያ ቤት ውስጥ ይኖሩ ነበር። እናም የገና እራት ለመመገብ ተዘጋጅተዋል። ያም በዓል በጉጉት ሲጠበቅ የነበረ ነው። ባልና ሚስቱ ልጅቷ ባዘጋጀችው የቅንጦት ጌጥ ተደነቁ። ሶስቱ ለመጀመሪያ ጊዜ እራት አብረው ለመብራት የሚያሳልፉበት ጊዜ ነበር። እናም ልጅቷ
እጅግ ልዩ የሆነ ጊዜ ለማድረግ ቆርጣ ነበር። ዝግጅት እስከ ማስዋብ አልፎ ተርፎም ድግሱን ለማዘጋጀት ሁሉንም ነገር አቅዳ ነበር። ወላጆቿ በጥረቱ ይኮራሉ። በጣም አስደናቂ ስራ ሰርተሻል ውዴ ስትል እናቷ በዞይ ቁርጠኝነት ተደስታ ተናገረች። በእውነት ራስሽን አይተሻል ዞይ፣ እኔን ነው የወረሽው ሲል ሚሊዮነሩ በቀልድ መልክ ተናገረ። ልጅቷም በስራዋ ኮርታ ትኩረት አድርጋ እጅግ ተደሰተች። ነገር ግን በአየር ላይ የሐዘን ጥላ ነበር። በገና በዓል ላይ የሚገለጥ ሐዘን። ለዚህም ምክንያት ነበር ከ12 ዓመት በፊት የተከሰተ አሳዛኝ ክስተት። ይህ ሁሉ ተወደው ነበር ብለሽ ታስቢያለሽ? ጌጣጌጦቹን፣ ድግሱን? ዞይ በጸጸት ስሜት ጠየቀች። ወላጆቿ ቀርበው አቅፈዋት ፍቅራቸውንም ገለጹላት። በእርግጥ ተወደው ነበር። አንቺ ትልቅ እህቷ ነሽ፣ ሁሉም ነገር ተወደው ነበር ሲል አባቷ በሐዘን መለሰ። እንባው በፊቱ ሊወርድ ሲል እናቱ ግን በዚህ ምሽት በቤተሰባችን ጊዜ አናዝንም፣ እርሷም ይህንን አትፈልግም ነበር ሲል ካሚል ጨምሮ ተናገረ። ሶስቱም የገና ራት ወደ ተዘረጋበት ጠረጴዛ መሩ። ሙዚቃው ተከፍቷል። የጣፋጭ ምግቦች ሽታ ቤቱን ሞልተውታል። ሁሉም ነገር ድንቅ ነበር። ይህ የገና በዓል በጉጉት ሲጠበቅ የነበረበት ምክንያት አሊስታር ቤተሰብ ለመጀመሪያ ጊዜ የሚያከብረው ስለነበር ነው። ምክንያቱም ቀኑ የበዓልና የደስታ ቀን ቢሆንም አሳዛኝ ትዝታ የሚፈጥርባቸው ነበር። በትክክል በዚህ ዕለት በገናዋ ዜማ ጥልቅ አሳዛኝ ክስተት ወደ ሕይወታቸው መጥቷል። አይረሌውንና ካሚል ሕፃን ልጃቸውን ለቤተሰባቸው ለማስተዋወቅ እናም የመጀመሪያውን የገና በዓላቸውን ለማክበር ሲዘጋጁ ቤታቸው በአስከፊ ሁኔታ ተዘረፈ። ከትንሽ ልጆቻቸው መካከልም አንዷ ጠፋች። ሚሊዮነሩ የጠፋችውን ትንሿን ልጇን ለማግኘት ሁሉንም ሀብቶቹን ጥረቶቹን ቢሰጥም አልተሳካለትም። በቀጣዮቹ ዓመታት ገና በዓል ትንሿ ሊያ ከእነርሱ ጋር እንደሌለች የሚያስታውሳቸው እጅግ የሚያሳምማቸው ትዝታ ሆኖባቸው ቀርቷል። ልጃቸውን ፍለጋ ያሳለፉት ዓመታት ለአይረኒዮን አሊስታር ስቃይ ሆኖበታል። ምንም ያህል ገንዘቡን ቢያፈስ በሌሎች በተፈጠረውን ባዶነት የሚተካ ነገር ምንም አልነበረም። ካሚል ሚስቱ ተስፋ ቆርጣ ነበርና ብዙ ጊዜ ሕፃኗን እንዲያገኛት ትለምነው ነበር። ሚሊዮነሩ ሁለት ትንሽ ልጆች ያለችበት ብቸኛ ፎቶ በትኩረት ሲመለከት ራሱን ያገኘዋል። ልጅቷ ምን እየሰራች ነው? በሕይወት አለች ወይስ በሰማይ ቤት ከእግዚአብሔር ጋር የተሻለ ቦታ ላይ ናት ብሎ እያሰበ በእርሱና በፋርማቲኩላል የሚመረተው የህመም ማስታገሻ ስም የሆነው ሊያና የጠፋችበትን ሴት ልጁን ለማስታወስ የተሰጠ ስራ ነበር። የትኛውም ህመም ማስታገሻ በአባትነት ልብ ውስጥ ልጅ የመጥፋት የሚያስከትለውን ህመም ማቃጠል ባይችልም አሳዛኝ ጸጸት ነበረበት። ቤቱን ሰብረው በመግባት ትንሹን ልጅ የጠለፉበት ሰዎች በፍጹም አልታወቁም ወይም አልተያዙም። ወንጀሉ የተፈጸመው ተፎካካሪ የአይለሪዮን ፋርማቲኩላር ገበያ ለማስወጣት ያደረገ ሙከራና መልእክት ለመስጠት እንደሆነ ሁሉም ነገር ያመላክታል። ሆኖም ነጋዴው በአቋሙ ጸንቶ ቆየ። እናም እጅግ ውድ የሆነችውን ንብረቱን አስከፍሎታል። ዓመታት እያለፉ ሲሄዱ ሊያን በመጨረሻ የማግኘት ተስፋ እየቀነሰ መጣ። አሁን የ12 ዓመቷ ዞይ ግን አንድ ነገር ለመለወጥ አስባ ነበር። እህቷ በቤተሰቧ ላይ ለዘላለም እንዲሰቃዩ እንደማትፈልግ ታምን ነበር። ስለዚህ ልጅቷ ወላጆቿ የጠፋችውን እህቷን ለማክበር እራት እንዲያዘጋጁ አሳመነቻቸው። ቤተሰቡ ወደፊት እየሄደና በሐዘን ውስጥ እንዳልሰጠመ ማየት እንደሚያስደሳት በመግለጽ ለዘላለም የምናዝን ከሆነ እሷ ይህንን ማየት እንደማትፈልግ እርግጠኛ ነኝ። መደበኛ የቤተሰብ ሕይወት እንዲኖረን እንደምትፈልግ አምናለሁ። ባልና ሚስቱ ልጃቸው ልክ እንደሆነች ያውቁ ነበር። ስለዚህ የገና ዝግጅት እንድታዘጋጅ ፈቀዱላት። ልጅቷ በጉጉት ተሞልታ ነበርና ያንን እራት የእህቷን ትውስታ ለማክበር እድል ተመለከተችው። ይሁን እንጂ ዞይም የሆነ ሌላ ነገር በአድ ዕጣ ፈንታ ለሷና ለቤተሰቧ በዛ የገናው ዜማ ምን እንዳዘጋጀላቸው መገመት እንኳን አልቻለችም። የአሊስታር ቤተሰብ ሶስቱ አባላት በጠረጴዛ ላይ ተቀምጠው እራት ለመመገብ ተዘጋጅተዋል። አባቱ በስሜት ተውጦ እንደገና በቤተሰቡ ደረጃ ማክበራቸው የፍቅር የምስጋና ቃላትን ተናገረ። እናቲቱም የገና በዓል በማክበራቸው ለዓመታት ያሰቃያቸው በነበረው አሳዛኝ ክስተት ላይ ትኩረት ባለማድረጋቸው ደስታዋን ገለጸች።
በዞይ መገናኘት ያንን ምሽት ልዩ ባደረገችው እጅግ አመሰገኗት። ነገር ግን እራት ሊጀምሩ ሲሉ ደስተኛው ስሜት በድንገት ተቋረጠ። የበር ደወል ተሰማ። ትንሿ ልጅ በድንገት ማን ሊሆን ይችላል አለች። ማንንም አልጋበዝኩም። አይረሊዮን ተነስቶ እናንተ መጀመር ትችላላችሁ፣ ወዲያው መለሳለሁ ሲል መለሰላቸው። ሚሊዮነሩ ማን እንደሆነ ለማወቅ ጓጉቶ ወደ በሩ ሄደ። በጣም ዘግይቶ እኩለ ሌሊት ሊሆን ሲል ውጪ ማን ሊሆን እንደሚችል በማሰብ እናም በሩን ሲከፍት ማን እንደሆነ ለማመን በሚችል መልኩ እናም በዙሪያ ያለው ዓለም ሁሉ እስኪጠፋበት ድረስ ያ አጭር ጊዜ እንቅስቃሴ አልባ ዘላለማዊነት ተሰማው። ከፊቱ ያለውን ሰው እያየ ደርቆ ቀረ። ቤቱ እስኪጠፋበት ድረስ የቆመበት ከዳው። ከውስጥ የሚስቱ ድምፅ ፍቅሬ ማን ነው ብላ ስትጮህ በመጨረሻ ወደ እውነታውን ለመመልከት ወደሱ ተመለከተች። ካሚል ሰውየው መልስ አለመስጠቱን ስታይ እሱ ጋር ደረሰች። ነገር ግን ያልተጠበቀው ጎብኝ ስታይ ክው ብላ ቀረች። እርሷም ከዚህ ቀደም የተነጋገርንባት ትንሿ ልጅ ታሊያ የምትባል ጎዳና ዳሪዋ ቤት የሌላት ልጅ ነች። ልጅቷ በብርድ ልብ እየተንቀጠቀጠች ነበር። በተቀደደ ብርድ ልብሷ ተጠቅልላ የሚሊዮነሩን የኪስ ቦርሳ ይዛ ነበር። እጆቿን ዘርግታ ደህና ምሽት፣ የአይረሊዮን አሊስታር እርስዎ ኖት? የኪስ ቦርሳውን ቆሻሻ ውስጥ አግኝቼው ነው። በአጋጣሚ የጠፋበት መስለኛል። ስለዚህ ልመልስልዎ መጣው አለች። አይረሊዮን ደንዝዞ ነበር። ምላሽ የሚሰጥበት ቃል ለማግኘት አልቻለም። ሚስቱም በተመሳሳይ ስሜት ደንግጣ እንባዋን ማፍሰስ ጀመረች። ልጅቷ አድራሻውን በኪስ ቦርሳ ውስጥ ባለው ካርድ ላይ አግኝታ ሁሉንም ነገር ይዛ ለመመለስ ወሰነች። ካርዶች፣ ገንዘብ፣ ሁሉንም ነገር። ግን መጠየቅ ያለባት አንድ ነገር ነበር። እነዚያ ወላጆቿ ሊሆኑ እንደሚችሉ ብላ እያሰበች ሁለቱን ሰዎች በአይኖቿ እያየች ግራ ቢገባትና ቢያጠራጥራትም እንዲሁ ስለዚህ ፎቶ ለማወቅ ፈልጌ ነበር አለችና የእርሷንና የእነሱን ፎቶ አሳየቻቸው። አይረሊዮን ሲያያት እንባው ፈሰሰ። ትንሿ ልጅ ሁኔታውን ሙሉ በሙሉ አልተረዳችም። ነገር ግን በድንገት የመመገቢያ ክፍል ውስጥ የነበረችው ዞይ የሆነ ነገር ያለውን ነገር ሰምታ በጭንቀት ወደ በሩ ሮጠች። አባዬ ሁሉም ነገር እዚህ ደህና ነው? ነገር ግን ቤት የሌላትን ልጅና በሩ ላይ እየተከናወነ ያለውን ትዕይንት ስትመለከት የዞይ አይኖች በእንባ ተሞሉ። ልጅቷ ጊዜ ሳታጠፋ ወደ ታሊያ ሮጣ አስባው በማታቀው ፍቅር አቀፈቻት። በዚያ ቅጽበት በህይወት አለሽ? አውቅ ነበር፣ ሁልጊዜም አውቅ ነበር አለች የነጋዴው ሴት ልጅ። ቀድሞውንም እንባዋን ታፈስ ነበር። ቤት የሌላት ልጅ ከመንቀጥቀጧ በኋላ ከበፊት ለፊቷ ያለችው ልጅ መንታ እህቷ መሆኗን ተገነዘበች። እናም ሁሉም ነገር የተረዳችው ያኔ ነበር። በፎቶው ውስጥ ያለችው እሷ ሳትሆን ዞይ ነበረች። ወላጆቿ ይህንን ስሜታዊ ዳግም መገኘት ሲመሰክሩ እንባቸው በአይኖቻቸው ላይ ይፈሳል። ይህ የማይቻል ነው አለች ታሊያ በህይወቷ ሙሉ ተለያይታ የነበረችውን እህቷን ስታቅፍ። አንቺ የጠበቅኩት የገና ስጦታዬ ነሽ እህቴ፣ የነፍሴ ጓደኛ ስትል ዞይ እህቷን አጥብቃ ይዛ ለቀሰች። ወላጆቿም ብዙም ሳይቆይ አብረው በቅፏ ውስጥ ተላቀሱ። ለ12 ዓመታት ያጡትን ልጃቸውን በመጨረሻም እጃቸው ውስጥ በማስገባታቸው እፎይታ ተሰማቸው። አምላኬ ሆይ አምላኬ ሆይ ይህ ተአምር ነው። አይረሊዮን አይኖቹ በእንባ ተሞልቶ ወደ ሰማይ እየተመለከተ አመሰግናለሁ በማለት እግዚአብሔርን አመሰገነ። ሁሉንም ለማመን አልቻሉም። ካሚል አመሰገነች። ግን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብረውን ስለቆዩ ከልብ እናመሰግናለን። ስለዚህ ታሪክ የተሰማችሁን አስተያየታችሁን በኮሜንት ሴክሽን ላይ ያጋሩን። እንዲሁም ቪዲዮን ከወደዱት ላይክ ማድረጎን፣ ቻናሉን ሰብስክራይብ፣ ሼር ማድረጎን በፍጹም አይዘንጉ። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።